ለኢትዮጵያ መልእክት አለ ለኔ። ልጆች ተመለሱ አለኝ ጌታ። ኢትዮጵያ ወዮልሽ አለ ጌታ። ረስተሽኛል አለ ጌታ። ትተሽኛል፣ ሐሳብሽን ጀምረሻል። የነን የልብህን ሐሳብን እየተቀበልሽ አልቆየሽም። ኢትዮጵያ ካልተመለሹ ወዮልሽ አለ ጌታ። ሙስሊሞችን አሳየኝ፣ የእስልምና ተከታዮችን አሳየኝ፣ ወዮላችኋል። እነኚህ ደግሞ ኦርቶዶክስ ተከታይ አማኞችን አሳየኝ፣ ወዮላችኋል አላቸው። ልክ እንደዚሁም ፕሮቴስታንት እኛ አማኞች ፈንጦችን አሳየ፣ ወዮላችሁ አለ ጌታ። ስለ ሕፃናት መታገድ ብዙ ሕፃናት ሲታገድ አየሁት። ከየትምህርት ቤት ብዙ ሕፃናት በግድ ታግደው ሲጠፉ አየሁት። ጸልዩ፣ ሕፃናት እንደወጡ ሲቀሩ አየሁት። ጸልዩ፣ እግዚአብሔር በምህረት እንዲያስበን ጸልዩ። ሃይማኖት ተኩር የተደረገ መገዳደል ሲከሰት አየሁት። ከቤተ መቅደስ ከቤተ ክርስቲያን ከመስጊድ ሰው በግድ ተጎትቶ እየታረደ አየሁት። ሕዝቤ በፍጹም ልብ ወደ እኔ ቢመለስ አለ ጌታ። ካልተመለሳችሁ ግን አለ ጌታ አላቅም። ምድር ላይ አረንጓዴ ሳር ሲጠፋ አየሁት። አረንጓዴ ሳር ሲጠፋ አየሁት። ትል የሚመስል ነገር መጥቶ አረንጓዴ ሳር በሙሉ ሲበላ አየሁት። ትል ይመስላል፣ ትል ግን አይደለም ነገሩ፣ ሸካራ ነገር ግን ሳር ሲበላ አየሁት። ቅጠልን ሲበላ አየሁት። ምድርቷ ደረቅ ስትሆን አየሁት። ጸሎት ያስፈልጋናል። በእግዚአብሔር ፊት እንጸልያለን። ከኔ ጋር እንዲህ ያለን እንጸልያለን። ሁላችን ተመለሰን። ጌታ ሆይ በምህረት ወደኛ ተመለሰን፣ በይቅርታ ወደኛ ተመለሰን። ቬሊያራ ካዚ ባህራዲያና ማካያ ባሃዚ ያንተ ምህረት እጅ ወደኛ ይምጣ። ኢየሱስ አልቅሱ፣ ለእግዚአብሔር ጸልዩ። በእግዚአብሔር ፊት ስለ ሀገራችን ጸልዩ፣ ስለ መከላከያ ሰራዊት፣ ስለ ወንድሞቼ በተለያየ ቦታ ለሚወድቁት፣ ስለ ሕፃናት መታገድ ብዙ ሕፃናት ሲታገድ አየሁት። ከየትምህርት ቤት ብዙ ሕፃናት በግድ ታግደው ሲጠፉ አየሁት። ጸልዩ፣ ሕፃናት እንደወጡ ሲቀሩ አየሁት። ጸልዩ፣ እግዚአብሔር በምህረት እንዲያስበን ጸልዩ። አሁን ያለንበት ዘመን የምን ዘመን ነው? ብዙ ትንቢቶች ተከታትለው የሚፈጸሙበት ዘመን ላይ ነን። ባጭሩ በጣም ብዙ ትንቢቶች እየተከታተሉ በሚያስደንቅ ሁኔታ እየተፈጸሙበት ያለበት ዘመን ነው። አሁን መጽሐፍ ቅዱስ የሚነግረን ይሄ የጸጋ ዘመን ነው። አሁን ጸጋ የተሰጠን ዘመን ነው። የጸጋ ዘመን ነው። መዳን በጸጋ የሆነበት ዘመን ነው። ሌላ መጽሐፍ ቅዱስ ይህን ዘመን የመዳን ቀን ብሎ ይጠራዋል። ሰዎች ንስሐ ያልገባችሁ ሰዎች ካላችሁ የመዳን ቀን ዛሬ ነው ሲል ምን ማለት ነው? ይሄ ዘመን የመዳን ዘመን። ይሄ ዘመን ካለፋችሁ የሚመጣው ዘመን የእናንተ አይደለም። የሚመጣው ዘመን የጭንቅ ዘመን ነው። የሚመጣው ዘመን የመጣር ነው። እንደገና የወንጌል ዘመን። ወንጌል በነፃነት እየተሰበከ ነው። ግሎባሊ በሚዲያው እየተጠቀምን ይኸው በየቤታችሁ ወንጌል እየመጣላችሁ ይላል። ይሄ ፕሪቪሌጅ ይቀጥላል ወይ? ሌላ ጥያቄ ነው። ላይቀጥል ይችላል። ይሄ ዘመን ወንጌል እየተሰራጨ ነው አልኳችሁ። ይሄ ዘመን የአሕዛብ ሙላት ብሎ መጽሐፍ ቅዱስ ስለ ቤተ ክርስቲያን ዘመን የሚነግረን። አሕዛብ የሚባረኩበት አይሁዶች አይደለም። አይሁዶች ወንጌል እየሰሙ አይደለም። አይሁዶች በድንዛዜ ላይ ናቸው። መሲሁ በአሕዛብ ዘንድ የሚሰበክበት ዘመን ነው። አሕዛብ የሚድኑበት ዘመን። ሌላው ይሄ መንፈስ ቅዱስ ዘመን፣ መንፈስ ቅዱስ የሚሰራበት ዘመን፣ ቤተክርስቲያንን ለሙሽራው ለክርስቶስ ኢየሱስ እያዘጋጀ ያለበት ዘመን ነው። እኔና እናንተ ያደረግን ያለ ነው። ይሄ ነው። ለዛ ዝግጅት ላይ ነው ያለ። ዓለምንም ነውር፣ ዓለምንም የፊት መጨማደድ እንድንሆን እግዚአብሔር ቅዱሱ መንፈስ ሰጥቶ በዚህ መንፈስ እንድንነቃ ነው ጌታ የሚፈልገው። ለሰርግ ተዘጋጁ እያለ የመንፈስ ቅዱስ ዘመን ነው። መንፈስ ቅዱስ እየተጠራ ነው። መንፈስ የሚለውን ጆሮ ያለው ይስማ። የመንቃት ጥያቄ ነው። የንጥቀት ዝግጅት ነው። የመንፈስ ቅዱስ ዘመን። ይሄ ለብሉይ ኪዳን ዘመን ሚስጥር የነበረ ዘመን፣ ሚስጥር ዘመን። የብሉይ ኪዳን ነቢያቶች ሚስጥር ነበረች ቤተክርስቲያን። አያውቋትም ነበር፣ አላዩዋትም ነበር፣ ከነሱ የተሰወረች ነበረ። ጳውሎስ ይሄን ነው በኤፌሶን መልእክቱ ላይ ለትውልዶች ሚስጥር የነበረውን ነው የገለጠለት እግዚአብሔር ለጳውሎስ። ጳውሎስን ለየት የሚያደርገው የቤተክርስቲያን ሚስጥር የበራለት ሰው እሱ ነበረ። ነቢያትም ማንም የበራለት ሰው አልነበር። ሌላ ይሄ ለብሉይ ኪዳን ነቢያት ሚስጥር የነበረ ዘመን አሁን ወንድሜ ተክሉ እንዳለ የምጣር መጀመሪያ ላይ ደርሰናል። ወይንም የምጣር ወደሚፋፋምበት ምጥ የተለያየ ደረጃዎች አሉ። ገብተንበታል። በተለይ ከኮሮና ወደዚህ ያለንበት ዘመን በጣም መንፈሳዊ ዓለም ላይ የሆነ የተፋለሰ ነገር አለ ብያለሁ ከዚህ በፊት።
ምን ማለት ነው? ከጨለማው ዓለም ኢንፈልትሬት አድርጎ ቤተክርስቲያንን አታክ የሚያደርግ ነገር፣ የቤተክርስቲያን ምስክርነት የሚገድል የተለያዩ ነገሮች ከውስጥ ብዙዎችን የሚያስቱ ብዙዎች የሚነሱበት መጽሐፍ የሚናገረው ብዙ መንፈሳዊ ሚስጥራቶች አሉ እና ዘመኑን በእግዚአብሔር ቃል ስንመረምር እነዚህ ነገሮች ሁሉ እንመለከት። ከ66ቱ 17ቱ ስለ ትንቢት ይናገራል። ምን ማለት ነው? የመጽሐፍ ቅዱሳችን 1/4 ሩቡ ትንቢት ነው። ስለዚህ ትንቢትን ማጥናት በጣም በጣም ወሳኝ ነው፣ አስፈላጊ ነው እና ትንቢትን ለምንድን ነው የምናጠናበት? አንደኛ ያለንበት ዘመን መመርመር የምንችለው በትንቢት፣ ስለ ዘመኑ መመርመር የምንችለው። አሁን ተክሎ ሲያነሳ ወንድሜ ወንጌላዊ ተክሎ ሲያነሳ የነበረውን ታሪክ ታውቃላችሁ። አሁን የኢትዮጵያን ታሪክ ማወቅ ከፈለጋችሁ ዴስቲኒዋ የት ይደርሳል? መጽሐፍቱ ቅዱሳት መጽሐፍት አስቀድመው የነገሩ ነገሮች አሉ። ጎግና ማጎግ እንዴት ነው አሰላለፋቸው? አሁን እየሄደ ያለው አሰላለፍ ይሄ ቀይ ባህር አካባቢ ያለው ንትርክ ምንድን ነው? ራሻ ምን ትሰራለች እዛ አካባቢ? ለምንድን ነው ራሻ ኢትዮጵያን የምትደግፈው? ቀይ ባህር ምንድን ነው ቁልፍ ቦታው ያለው? አርማጌዶን ላይ ያለው ሚና ምንድን ነው? ቀይ ባህር መጽሐፍትን ስናውቅ ነው። እንግሊዝ ትፈልገዋለች ያን ቦታ። ቻይና ኦልሬዲ ቦታውን ይዛለች። ፈረንሳዮች አሉ ኦልሬዲ፣ ጅቡቲ ላይ አሜሪካኖች አሉ። ቀይ ባህር እንደዚህ ቾክድ እየሆነ ነው። የዓለም የጦር መናኸሪያ ሊሆን የተዘጋጀ ቦታ። አርማጌዶን በጣም አደገኛ የሆነ ጦርነት እንደሚኖር መጽሐፍ ቅዱስ ነግሮ ነው። ስለዚህ ቅዱሳት መጽሐፍትን ስናጠና ዘመኑን እንድናውቅ፣ ፖለቲካውን እንደ ፖለቲካ ብቻ ተሰሙት በመጽሐፍ ቅዱስ አይነት ያዩታላችሁ። አንድ ጊዜ አንድ እህቴ ደወለችልኝ። ፓስተር አለች፣ አሁን እኔ አሬን ነኝ አለች። ሬጂስተርድ ነርስ ማለት ነው። ለማታውቁ ሰዎች ካላቸው ሬጂስተርድ ነርስ ነኝ እና ወሳኝ ነገር ሆኖብኛል። ልጆች አሉ፣ ሲንግል ማዘር ነኝ እና ኮሮና መጥቷል። በዚህ በኮሮና ቫክሲን ካልወሰዳችሁ መስራት አትችሉም ተብለናል። ስለዚህ ፓስተር ከኔ የሚባል ሰው ደግሞ አናገርኩና ኦልሬዲ ቁጥር መሰጠት ተጀምሯል፣ 6 ነው እንዳትወስጂ ያለኛል እና ለእኔ ያ ሰዓት እንዴት ከባድ እንደሆነ አልዋሽም። ለምንድነው የከበደኝ? እችን ልጅ ጎ አሄድ ይህንን የኮቪድ ቫክሲን ውሰጅ ብላት መጽሐፍቱን ሳላውቅ ማለት ነው። እግዚአብሔርን የትንቢት ፕሮግራሞችን የእግዚአብሔርን ቃል ባላቅና በዛ ቃል ሁሉን አውቄ ያልጨረስኩም ይቅርታ እና ልመራት ባልችል ልክ አትውሰጂ ብላት እና የጸረ ክርስቶስ ቁጥር ነው። አቤት ስንቶች ወስደዋል፣ ስንቶች ብለዋል። ኢትዮጵያ ውስጥ በተለይ ቁጥር እንዳትወስዱ ምን ትላላችሁ ብሎ በደብቅ ሄዶ ደግሞ ሄዶ እነሱ ይዋጋል። በድረካቸው ሌላ ነገር ይናገሩ ነበር እና እግዚአብሔርን ቃል ካለማወቅ የተነሳ ሮንግ ኢንፎርሜሽን እንደዚህ ባለ ክሪቲካል ሰዓት ትልቅ ውሳኔ ልታደርግ ነው እቺ ሴት። አንደኛ ወይ ልጆቿ ጋር መራ ፕሮፌሽኗን መተው። ያ ሰውዬ ያላት ምንድን ነው? ኦልሬዲ ቁጥር እየተሰጠ ነው፣ ዘመኑ አልቋል፣ አለቀ። ካሁን በኋላ የሚቀር ነገር ስለሌለ ቁጥሩን ነው እየወጉ ያሉት አላት እና እውነት ቁጥሩን ነው የተወጋው። ቫክሲን እውነት በአንድ ቫክሲን ነው እኔ ዘላለም ህይወቴን የማጣው? እነዚህ ሪዝነብል በሆነ ብቻ ነገር ሳይሆን ቢብሊክሊ ለመሆኑ ዘመኑ ነበር ወይ? ቸነቨር መጥቷል። ሌላ ትንቢት አለው ለሱ ትክክል የሆነ ምልክት የሆነበት ነገር አለ። ግን ጸረ ክርስቶስ ሳይገለጥ የመጽሐፉን ኦርደር ሳንከተል እግዚአብሔርን ትንቢት ቃል ሳናው አንዳንድ ወሳኝ የሆኑ ዘመናት ይመጣሉ። የትንቢት እውቀት የሚጠይቅ መጽሐፉ አሁን ብድግ ብሎ አንድ ሰው ከሶሪያ ጸረ ክርስቶስ ተነስቷል ብሎ ቢናገር ጸረ ክርስቶስ ነው ወይ? ከዚህ በፊት ጸረ ክርስቶስ የተባሉ ኦባማ ጸረ ክርስቶስ ተብሏል። ሬጋን ጸረ ክርስቶስ ተብሏል። ብሬዥኔቭ ጸረ ክርስቶስ ተብሏል። ጁዋን ካርሎስ የስፔኑ ጸረ ክርስቶስ ተብሏል። ጸረ ክርስቶስ ያልተባለው ማንም የለም። ኢቭን ባይደን አሁን ሽማግሌው ባይደን እንኳን ጸረ ክርስቶስ ተብለዋል። እና አንዳንድ የፕሮፌሲ አስተማሪዎች የተሳከረ መልእክት አላቸው፣ ሮንግ ኢንተርፕሬቴሽን አላቸው። ልንጠነቀቅ ይገባል። ግን ሴም ታይም ምንድነው ዘመኑን ለማጥናት ግን ዘመኑን ለመመርመር ትንቢትን ማወቅ በጣም ወሳኝ ነው።